መጀመሪያም እኛ ይህንን ጥያቄ ስናቀርብ ነበረ። ንስሐ ግባ፣ ጥፋት አጥፍተሃል፣ ሄርሜላን ወደ አብርሃም ህይወት ማምጣት አልነበረብህም ብለን ነበረ። ያዙ ይልቀቁኝ አልክ። በቃ እኔ ነኝ የማውቀው ሄርሜላን በደንብ አውቃታለሁ ብለህ ከራስ በላይ እንኳን ለእሷ ጥብቅና ቆመ ነበረ። ዛሬ ግን ማሩኝ፣ ይቅር በሉኝ እያልክ ነው። ዋና ወደዚህ ወደ ይቅርታ መምጣት ነው እኛ የምንፈልገው። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንግዲህ ዛሬ አቤል ይቅርታን ይዞ መጥቷል። ሄርሜላና አብርሃምን በማገናኘቴ በጣም ተጸጽቻለሁ እያለ ነው። ትክክል ነው፣ ሊጸጸት ይገባል። እኛም እንዲጸጸት ነው የምንፈልገው። ያደረጋቸው ነገሮች ትክክል አይደሉማ። ለአብርሃምና ለሩታ መለያየት የአቤልና የብሩክ አስተዋጽኦ በጣም ትልቅ ነው፣ እንደምታስታውሱት ማለት ነው። ሁላችሁም ስትሉት ነበር አይደለ? እኔም ተሸውጃለሁ እያለ ነው አቤል ዛሬ። አቤል ሄርሜላ ሸውዳኛለች፣ ስለዚህ አብርሃምን የሚሸውደችው እንደዛ ነው ማለት ነው። ምን ተፈጠረ? አቤል ምን ሆነ? እስከ መጨረሻው ይዩት። ቪዲዮውን እስከ መጨረሻው በማየት ኮሜንታችሁ እንድታስቀምጡ እንደተለመደው ጠይቃችኋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉበት እናጠይቃለሁ። ቪዲዮውን ሀሳብ እንስጥበት። ወደ ቪዲዮ። ትልቅ የተዋሸሁት ነገር አለ በሄርሜላ በኩል። ሄርሜላ በማምጣቴ በጣም ተጸጽቻለሁ። ያው አብርሃም ይደሰታል ብዬ ብቻ ነው ሄርሜላን ከአብርሽ ጋር ያገናኙት። እንዴት አብርሃም ይጠቀማል ብዬ ሄርሜላን ከአብርሃም ጋር አገናኘው? ምን ማለት ነው? ያንተ ፍቅረኛ ትጠቀማለህ ብሎ አንድ ሰው የሆነን ጎረምሳ መጥቶ ከሷ ጋር አገናኘው ማለት ነው። ምን ይሰማሃል አንተ ብትሆን እንዴ? እነዚህ ሰዎች ባለትዳሮች ናቸው፣ ተጣሉ። በዛ ላይ እኮ ክፍተት አለ። በጣም የሚገርማችሁ ነገር አብርሃምና ሩታ መሀል ክፍተት አለ። ያ ክፍተት በራሱ ችግር ነው። ሌላ ሰው ሲገባ ደግሞ የበለጠ እንደሚሰፋ ይታወቃል አይደለ? ምን ማለት ነው? ጓደኛ ማለት ችግሮችን ለማስተካከል ይጥራል እንጂ በችግር ላይ ችግር ይፈጥራል መሆን አልነበረበትም። ስለዚህ አቤል እያለከን ያለው ነገር የአብርሃምን ሳቅ ብቻ ለማየት ለጊዜያዊ ሳቅ ለማየት እስከ መጨረሻው ደስታቸውን የሚያጨልም ነገር ነው ያደረግከው። ይሄ ትክክል አይደለም። ከትክክለኛ ጓደኛ የሚጠበቅ አይደለም ያደረግከው ነገር። ማለት ሩታ እንደሚከፋት እንደምትጎዳ አላወኩም። እንዴት ነው እንደምትጎዳ አላወኩም ማለት ምን ማለት ነው? ባሏን ከሌላ ሴት ጋር አገናኝተህ እንደምትጎዳ አላወኩም ይባላል? ታውቃለህ እንጂ ይታወቃል ነው ወይስ ልክ እንደ አብርሃም አንተ ከሩታ ጋር ፉክክር ውስጥ ገብተህ ነው? በነገራችን ላይ ሩታና አቤል በጣም ቤስት ጓደኛሞች ነበሩ። ታስታውሳላችሁ አይደለ? አቤል እንግዲህ በሩታና በአብርሃም መካከል አለመግባባት ሲፈጠር እንዳውም ከሩታ ጎን የሚቆም ልጅ ነበረ። ግን ያው አብርሃም በትዕግስት ያልፋል። አብሮ አደግ ናቸው፣ ጓደኛ ናቸው ምናምን ነገር እሱ የሚለውን ብዙም አይሰማው። አሁን ግን በጣም የሚያስጠላ ነገር ነው ያደረገው። መደረግ የሌለበት ነገር፣ ከአንድ ጓደኛ የማይጠበቅ ነገር አድርጓል። እሱ ነገር እንግዲህ እናንተም ስትሉት እንደነበረው አቤል ከመሃላቸው መውጣት አለብህ ስትሉት ነበረ። ዛሬ እንግዲህ ተጸጽቻለሁ ይቅር በሉኝ እያለ ነው። እናንተንም ይቅር በሉኝ እያለ ነው። ሩታንም አጠገቧ ቆሜ ይቅርታ መጠየቅ ስለማልችል እንግዲህ እቺ ልጅ የቡቻ እህት ናት፣ እሷን እባክሽን አማልጅኝ እያላት ነው። ቡቻም እንግዲህ በጣም በመበሳጨት አቤልና ብሩክን በመሳሪያ ሁሉ ሲያስፈራራቸው ነበር። አብርሽና የሩታ ነገር ያው ብዙ ነገር የተፈጠረው ከአብርሽ ከሩታ ነው። እኔም ደግሞ ጸባይ እንደዚህ የተቀያየረው በአብርሽና በሩታ ጉዳይ ነው። ሰው ተቀይራል፣ መጥፎ ሆናል ምናምን ብለውኝ ልክ ናቸው። እኔም ሳስበው ወደ ራሴ ሳስብ ከድሮ አቤል ጋር ሳስተያየው ራሴ ልክ እንዳልሆንኩ አሁን ነው የተረዳሁት። እኛም ብለናል እንግዲህ በፊት አቤልን እንግዲህ ስለ አቤልም ቪዲዮ ሰርተናል አይደለ? አቤል ጥሩ ጓደኛቸው ነው ከነ አብርሽ ጋር በቃ ቤስት ጓደኛቸው ስለነበረ ብዙ ጊዜ ስናደንቀው ነበር አይደለ? ታስታውሳላችሁ። ችግሩ የመጣው መቼ መሰላችሁ? ከዚህም ፊት አብርሃምና ሩታ አለመግባባት ውስጥ ሲገቡ ከሩታ ጋር ተደርቦ አብርሃምን ሲጫነው ነበረ።
እንደውም ሩታ ያለችበትን ሁሉ ሲደብቅ ነበር። ታስታውሳላችሁ አይደል? በዛ መሃል ግን እርቅ ተፈጠረ። አሁን ደግሞ ተመለሰና ሩታና አብርሃም አለመግባባት ውስጥ ሲገቡ እንደገና በአብርሃም በኩል ሆኖ ማለት አይቻልም። በነገራችን ላይ የእናንተን ትዳር እያፈረሰ ሰው ከእናንተ ጋር ሆኖ ጓደኛ ቢመስልም ጓደኛ መሆን አይችልም። ገብቷችኋል አይደለ? ማስመሰል እና መሆን ይለያያል። ስለዚህ ከጎናቸው ሆኖ በጠበጣቸው ነው የሚባለው እንጂ አብርሃም ጎኑንና ሄርሜላን አመጣና ከአብርሃም ጋር አገናኙ። በነገራችን ላይ አብርሃም ፍላጎት አልነበረው። በግድ አሳምነውት አቤልና ብሩክ ናቸው በግድ ከአብርሃም ጋር ያገናኙት ማለት ነው። ልጅቷን አይፈልግም ነበር አብርሃም ማለት ነው። ግን ይኸው ለዛሬ ነገር ደርሰዋል ማለት ነው። በእነሱ በሰሩት ሴራ ሁለቱ ተለያይተዋል። ከአንቺ ጋር ሆኜ ደግሞ ነገሮችን ማስተካከል ስለምፈልግ ቢያንስ በሩታ በኩል ያለውን ነገር የኔን ነገር ተረድተሽ የሩታን እንድታስረጃ ትፈልጋለሁ። ቤት ሄደሽ ሩታ ጋር ያለን ነገር ሰላም አውርደናል፣ እንደ በፊቱ አይደለንም። ግን ያለውን ነገር እንደ በፊቱ እንዲመለስ ስለምፈልግ ያለውን ነገር ለሩታ እንድታስረጃት ፈልጋለሁ። እኔ ግን የተዋሸውንም ነገር እኛ ብንሰማው ጥሩ ነው። ምን እንደተዋሸ ማወቅ እንፈልጋለን። ሄርሜላ ዋሽታኛለች የምትለውን ነገር ይሄ አሁን ምናልባት አሁን ነገሮቹ በዚህ ልክ ኦዲየንስን በዚህ ልክ አንተ ላይ ስለፈረደ ለመሸሽ ከሆነ ይህንን እያደረክ ያለው ከባድ ነው እውነት። ሁለተኛ ድጋሚ ሌላ ስህተት እየሰራ ነው ማለት ነው። ትልቅ የተዋሸሁት ነገር አለ በሄርሜላ በኩል ማለት እዚህ ነገር ውስጥ እንድገባ የተደረገበት ነገር አለ እና ዛሬ ነው የተረዳሁት። እሱን ነገር ደግሞ ለአንቺ ነገር ላይ ቢያንስ ነገሮችን ለማስተካከል እፈልጋለሁ። ምናልባት ተዋሸው ያልከው ከጥቅማ ጥቅም ጋር የተገናኘ ብቻ እንዳይሆን። ምክንያቱም ያኔ ብዙ ጊዜ ብዙ ሰዎች አንተንና ብሩክን ከሄርሜላ ጋር በጥቅም እንደተገናኛችሁ ብዙ ሰዎች ሲያወሩ ነበረ። ምክንያቱም ለሁለቱ የሆነ ነገር ሰታቸው ነው እንደዚህ ያደረጉት ተብሎ ነበርና ያንን ቃሉን አጥፋ ምናምን ከሆነ ዛሬም ስህተት ውስጥ ነው ያለው ማለት ነው። ልክ እነሱ እንዳሉት ማለት ነው። ከጥቅም ጋር የተገናኘ ከሆነ ከባድ ነገር ነው። የተዋሸው ምንድን ነው? ምናልባት አሁን እንግዲህ ሁሉም ነገር ግልጽ የሚወጣበት ጊዜ ደርሷል ማለት ነው። እነ ብሩክና እነ አቤል እንዴት ሄርሜላን አገኟት? ምክንያቱም ሄርሜላን እናቃታለን በጣም በቃ ከምንም በላይ ልክ እንደ መላእክት ሲያስቧት ነበር። ዛሬ ግን ተዋሽተናል በሷ እያሉ ነው። ስለዚህ ምንድን ነው እሱ የተዋሸውን ነገር ማወቅ እንፈልጋለን። አንቺ ከሩታ ጎን ሆነሽ እኔ ደግሞ ከአብርሃም ጎን ሆኜ አብርሽ ይጠቅመዋል ብዬ ሩታን ጎትቻታለሁ። አብርሽ ይደሰታል ብዬ ሩታን አዛዝኛታለሁ። እንዴት አንድ ቤት ውስጥ ባልና ሚስትን አንዱን ለማስደሰት ተብሎ አንዱን የሚከፋበትን ነገር ይሰራል? ምን ማለት ነው? በምንም ሊደሰትም አይችልም ሲጀመር አብርሃም ማለት ነው። ሚስቱን በማጣቱ ይደሰታል እንዴ? አይደሰትም። ካልፈለጋት ነው እንጂ ማለት ነው። በቃ ቀድሞውንም ከሷ ጋር የመለያየት ፍላጎት ካለው ያው እነሱ ተባበሩት ነው የሚባለው አይደለ? ለነሱ ምክንያት ሆኑ ተባበሩት አብርሃምን። እንደዛ ካልሆነ በስተቀር ሚስቱን በማጣቱ እንዴት ነው ሊደሰት የሚችለው? ያደረጋችሁት እኮ እናንተ ከሚስቱ ጋር ላይታችሁ አብርሃም እንዲደሰት ፈልገን ነው። ከዛስ እሷ እንደምትጎዳ አላወቅንም ነበር አይባልም እንደዚህ ማለት ነው። ምን ማለት ነው? እና ደግሞ አሁን የተደበቅኩት ነገር ስለገባኝና ስላወቅኩ ነገሮች እንዲስተካከሉ እፈልጋለሁ። አጠገቤ እንድትሆኝ እፈልጋለሁ። ሌላው ምንድነው እንግዲህ በፊት ሲሉ የነበረው አብርሃም ጀስት ለሄርሜላ ጓደኛ እንዲሆን ነው። ጓደኛ የላትም ጓደኛ እንዲሆን ነው ምናምን ነገር። እሷ ጓደኝነት ብቻ ነው ፈልገው ተብሎ ነበር። ልጅቷ ግን እንደዛ ነች። ሁላችሁም እንዳያችሁት እንግዲህ ከአብርሃም ጋር ሌላ ተአምር ውስጥ ገብታለች ልጅቷ ማለት ነው። አብርሃምን የማይሆን ነገር ውስጥ እያስገባችሁ ነው። ገብተዋል ማለት ይቻላል እንጂ ሩታ ለወሊድ ወደ ቤተሰብ ሄዳለች። እሷ ግን አሁን አብርሃም ቤት እየኖረች ያለችው ማለት ይቻላል። አንዴ ፕራንክ ነው፣ አንዴ ምን። ትላንትና አይታችኋል። የሆነች ልጅ መጣ ምናምን በጣም ስትበሳጭ ነበር። እንዴት ሩታ የዛን ያክል አልተበሳጨችም? ባሏን ነጥቃት ማለት ነው። እሷ ግን እንዴ እሷ ሚስት እኮ ነው መስለው እንደውም ሄርሜላ ማለት ነው። ቡሶም ተቀይሞኛል እና ነገሮችን ማስተካከል ስለምፈልግ አንቺ ጋር ለዛ ነው ዛሬ ጠሮሽ። መደረግ የሌለበት ነገር ነው። እነ ብሩክ እና ቡቼ ምናምን ነገር አንተ ያደረጋችሁ ጥሩ ነገር አይደለምና ልክ ነሽ። በቃ እንደውም ቡቼ እኮ ምንም አላደረገም። ቡቼ በቃ እንደውም አቤልና ብሩክን እንዴት ያደርጋላችሁ ብሎ እኮ በጣም ሲበሳጭባቸው ነበረ እና አለመግባባቱ ልክ ነሽ። ሌላ ደረጃ ደርሶ ነበረ። እንደዛ ባይሆን ደስ ይላል፣ ግን በንግግር ቢፈታ ጥሩ ነበረ።
ግን የናቤልና የነብሩክ ስራ ደግሞ ከዚህ በላይ የሚያስኬዳል። በቃ ስለዚህ ትክክል እንዳልሰሩ እንግዲህ ህሊናቸውን ምናልባት አሁን የእናንተም ቤተሰቦች የእናንተም ጩኸት የእናንተም ቁጣ የእናንተም በቃ ገጸጻ ደርሶታል ማለት ነው። አቤል በደንብ አሁን ወደ ራሱ ተመልሷል ማለት ነው። ብቻ በቃ የተፈጠረውን ነገር ትተህ አሁን ወደ ራስክ መመለስክ ነው ዋናው። እኔ ያለችበት ሩታንም በቃ ማግኘት ያለብኝን ሰው ያሉበት ድረስ ሂጅ አወራልካል። ያው መስተካከል አለበት። ቢያንስ ሩታ ሳትወልድ ነገሮች መስተካከል መቻል አለባቸው። ያደረካቸውን ነገሮች በሙሉ ወደ ኋላ ሄደ እንደገና ነገሮቹን ማስተካከል ካንተ ነው የሚጠበቀው። አብርሃም ይደሰታል ብዬ ብቻ ነው ሄርሜላን ከአብርሽ ጋር ያገናኙት። ማለት ሩታ እንደሚከፋት እንደምትጎዳ አላውቅም። ሄርሜላ በማምጣቴ በጣም ተጸጽቻለሁ። መቼም ሩታ ባሏን ለሌላ ሴት ስትድር እልል ትላለች ብላ አትጠብቅም አይደለ? እልል ብላ ደስ ብላ ትቀበለኛለች ብላ አልጠበቅም አይደለ? እንዴት እንደሚከፋትና እንደሚደብራት አላወኩም ማለት ምን ማለት ነው? ይሄን የሚያክል ጎረምሳ ይሄን አላወኩም ማለት እንዴ? ኧረ ተው በእናትህ። ሄርሜላን በማስታወቂያ ብዙ ነገር በእኔ በኩል ተበላሽቷል። በጣም እየተባባሰም ሄዷል። ይሄንን ማመንህ ራሱ በቂ ነው። ምክንያቱም ለረጅም ጊዜ ስንጮህ የነበረው ይሄንን ነገር ነው። አንተ በራስህ ይሄን ነገር ማግኘት በትክክል መተህ ለኦዲየንስ ጥፋተኛ ነኝ ብለህ መናገር ራሱ ትልቅ ነገር ነው። እናደንቅሃለን። ብዙ ሰዎች አጥፍተው ስለ ጥፋታቸው ይቅርታ ቢጠይቁ መሞት አይደለም፣ በቃ ትክክለኛ ነው። በቃ ይሄንን ነገር አመኛለሁ። ግን ደግሞ ሄርሜላ ያመጣውበት ሰዓት በጣም መጥፎ ጊዜ ላይ ስለነበረ ብቻ ነው። ምክንያቱም ያለበት ነገር እኔ ነበር የማውቀው። ብዙ ነገር እያሰበ ነበር፣ ብዙ መጥፎ ነገር እያሰበ ነበር። እኔ አብርሃም ደስታ ፈልጌ ነበረ። አብርሃም እንዲደሰት ፈልግ ነበረ። ካለበት ነገር እንዲወጣ ፈልግ ነበር። እንዴት የሆነ ነገር ለማስተካከል ተብሎ አዎ ልክ ነው። ምክንያቱም ያስጨንቃል፣ እንደ ጓደኛ ያስጨንቃል። አዎ ያለበት ሁኔታ መጥፎ ነው፣ ያስጨንቃል። ግን ደግሞ ብዙ ነገር እኮ አለ። ይሄን ለማስተካከል አንድን ችግር ለማስተካከል ሌላ ችግር መፍጠር አስፈላጊ ነው ወይ? በመጀመሪያ አስፈላጊ አይደለም። በችግር ላይ ችግር እንትን ማለት ነው። ይሄ ምንድን ነው የሚባለው? እንዴት ብዬ ልንገራችሁ? አንዳንድ ሰዎች ዋሽተው ያስታርቁና ውሸቱ ሲወጣ እንደገና ሌላ ጥል ይመጣል ማለት ነው። ልክ እንደዛ ማለት ነው። ስለዚህ ይሄ ደግሞ ከዛ የባሰ ነው እንጂ እንደው ገብቷቸዋል አይደለ? አብርሃምና ሩታ አብርሃም ልጅ ያለው ተብሎ ነው የተጣሉት አይደለ? ጭራሽ ሌላ ሴት አምጥተለት ነው የምታስታርቀው የምታረጋጋው እንዳይጎዳ። ጭራሽ የባሰ እንዴ ልጅ ያለው እኮ ይሄ ሰውዬ እኮ ልጁ እኮ ነገ ከነገ ወዲያ ይወለዳል ብሎ እየጠበቀ ያለ ሰው ነው። ስለዚህ ትልቅ ስህተት ነው የሰራኸው። ለወደፊትም ቢሆን ትስተካከላለህ ብለን እናስባለን፣ ታስተውላለህ ብለን እናስባለን። የሆነ ነገር ከማድረጋችሁ በፊት ቆም ብላችሁ ማሰብ አለባችሁ። መፍትሄ ስትፈልጉ ዘላቂ መፍትሄ እንጂ ጊዜያዊ መፍትሄ ላለመፈለግ ጥረት ማድረግ ነው። ጊዜያዊ መፍትሄ ብትፈልጉ እንኳን ያ ያመጣችሁት መፍትሄ ነገ ችግር እንደማያመጣ እርግጠኛ መሆን መቻል አለባችሁ። ይሄንም ማስተዋል ነበረብህ። ግን እሱ ነገር በጣም ስህተት እንደሆነ አሁን ተረድቻለሁ። እና ደግሞ ሄርሜላ በጣም ትልቅ ነገር እንደዋሸችኝ ደርሼበታለሁ። እሷ ጋር ሄጄ ያለውን ነገር ማጣራት ፈልጋለሁ። የዋሸችንም ገና እርግጠኛ አይደለህም ማለት ነው። ይሄ ነገር እውነት ከሆነ እኔና ሄርሜላ ትልቅ ችግር ውስጥ ነው የምንገባው። ምክንያቱም ትልቅ ነገር ነው ያሸችኝ። መጀመሪያ ስትመጣና አሁን የምታደርገው ነገር ልክ እንዳልሆነ ተረድቻለሁ። ያኔ እንግዲህ በጣም ጥብቅና ቆሞ ሲከራከርላት ነበር አቤል ማለት ነው። እኛ በፍጹም ሄርሜላን በደንብ ስለምናውቃት ነው። አብርሃም እንኳን አስከፍቷት እንዴት ታስከፋታለህ ብለው እንኳን ሲከራከሩላት ነበር። ዛሬ በራሳቸው መጥተው ሄርሜላን እና ጋሽዬም የአብርሽም አባት በጣም አዝኖብኛል። ባያዝን ነው የሚገርመው። የልጁን ትዳር በተነ ባያዝን ነው የሚገርመው። እንደ ልጁ እያየ ማለት ነው። ምንድነው ሄርሜላ ያዋሸችክ ማለት እንደዚህ ደረጃ እስክትሆን ያደረገክ ነገር ምንድነው? እና አብርሃም በቃ አሁን በዚህ ሰዓት ካንተ አጠገብ መቆም ስለምፈልግ ሁሉንም እውነት ማወቅ እፈልጋለሁ። ስለዚህ ሄርሜላ ምንድነው ያዋሸችክ? ምንድነው ያ እውነት? ሁሉንም ነገር እንድታስረዳኝ እፈልጋለሁ። ይሄ ነው እውነቱን መናገር አለብህ። አሁን ማድበስበስ የሚባሉ ነገር አይሰራም። በኋላ እንደገና ገና ግንቻት ምናምን ነገር ሌላ ችግር ለመፍጠር ከሆነ ተሳስተሃል። ማለት ሶሊ እኔ
ካጠገቤ ስለሆንሽ በጣም አመሰግናለሁ። ካጠገቤም እንድትሆኚ እፈልጋለሁ። አሁን ላይ ምን እንደዋሸችኝ ሄጄ ራሷ መጠየቅ ነው ፈልገው። እዚህ እንዴት አወክ መዋሸትህን? ታዲያ ገና ልጠይቃት ከሆነ መዋሸትህን እንዴት አወክ? ለኔ ብታስረዳኝ ምን ችግር አለ? አስረዳሻለሁ። እርግጠኛ ሳልሆን የዋሸችኝ ነገር እንዳለ በጣም ተረድቻለሁ። ግን ደግሞ እርግጠኛ ሲሆን ደግሞ ያንቺን እነግርሻለሁ። አሁን ማግኘት ያለብኝ አንቺ ሩታን አግኛት እና ያለውን ነገር ለማስረዳት ሞክሪ። የተፈጠረውን ነገር ቢያንስ ብዙ ነገር አውቀሻል አንቺ። እኔ ደግሞ ሄርሜላ ጋር ሄዳለሁ። ሩታ በዚህ ሁኔታ ልቧ ተሰብሯል። እውነት ለመናገር ልቧ ከአብርሃም በላይ እናንተም ሰብሯቸዋታልና ለእሷ ትልቅ ይቅርታ ያስፈልጋታልና ይቅርታ ልትሏት ይገባል። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንመጣና እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ።